እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለአንድ ወር ያክል በተከታታይ ወይም በየቀኑ እርድን ብትጠቀሙ በሰውነታችሁ ላይ ምን ይፈጠራል የምታገኙትን አስደናቂ የጤና ጥቅሞችን በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እርድን ወይም ደግሞ በውስጡ የሚገኘውን ንቁ ውህዱን ኩርኩሚንን ያለማቋረጥ ለአንድ ወር መውሰድ በሰውነታችሁ ውስጥ ሰፊ የሆነ ጥቅምን ያስገኛል። ውጤታማ በሆነ መንገድ ከተወሰደ ለምሳሌ ለተሻለ መምጠጥ ከቁንዶ በርበሬ ወይም ደግሞ ከስብ ጋር ከተወሰደ ድንቅ ጥቅሞችን ታገኛላችሁ። እርድን ለ30 ቀናት በተከታታይ ብትወስዱ በሰውነታችሁ ላይ ምን ሊፈጠር እንደሚችል ልንገራችሁ። አንደኛ፣ ኢንፍላሜሽን ወይም ደግሞ ብግነት ይቀንሳል ከ1 እስከ 2 ሳምንታት ውስጥ። እርድ የኢንፍላሜሽን መንገዶችን የሚገታ ኃይለኛ አንቲ ኢንፍላማቶሪ ውህድ የሆነውን ኩርኩሚንን ይዟል። ይህም እንደ ኢቡፕሮፊን ከሚሰራበት ጋር በተመሳሳይ መልኩ ግን በተፈጥሯዊ መንገድ ይሰራል። ስር የሰደደ ብግነት እንደ አርትራይተስ፣ የልብ በሽታ፣ የስኳር በሽታ እናም አልዛይመርስ ካሉ በሽታዎች ጋር የተያያዘ ነው። መደበኛ አጠቃቀም በተለይም እንደ ኦስቲዮ አርትራይተስ እናም ሩማቶይድ አርትራይተስ ባሉ ሁኔታዎች ላይ የመገጣጠሚያ ህመም እናም ብግነትን ሊቀንስም ይችላል። ከስፖርታዊ እንቅስቃሴዎች ወይም ደግሞ ከዕለት ተዕለት እንቅስቃሴዎች በኋላ የመገጣጠሚያ እናም የጡንቻ መኮማተር መቀነስ ይሰማችኋል። ሁለተኛ፣ የምግብ መፈጨትን እናም የአንጀት ጤናን ያሻሽላል ከ2 እስከ 3 ሳምንታት ውስጥ። ኩርኩሚን በጉበት ውስጥ የሐሞት ምርትን ያነቃቃል። ይህም ሰውነታችሁ ስብን እንዲፈጭናም ንጥረ ነገሮችን በተሻለ ሁኔታ እንዲወስድ ይረዳዋል። እንዲሁም የሆድ መነፋትና ጋዝ ይቀንሳል። የጨጓራ ውስጥ ሽፋንን ያረጋጋል። ይህም የአሲድ መመለስ ወይም ደግሞ አሲድ ሪፍለክስንና የጨጓራ ብግነትን ወይም ጋስትራይተስ ምልክቶችን ይቀንሳል። ጠቃሚ የአንጀት ባክቴሪያዎች እድገትን ይደግፋልና ጎጂ የሆኑ ረቂቅ ተዋሲያንን ይቀንሳል። ብዙ ሰዎች ያለማቋረጥ ለ2 ሳምንታት ያክል ከተጠቀሙ በኋላ ቀለል ያለ ስሜትና የሆድ ያለመነፋት ይሰማቸዋል። ሶስተኛ፣ የአንቲኦክሲዳንት መከላከያን ያጎላል። እርድ የሴሉላር ጉዳት እናም እርጅናን የሚያስከትሉ ያልተረጋጉ ሞለኪውሎችን ፍሪ ራዲካሎችን የሚያጠፉ በፖሊፊኖልስ የበለጸገ ነው። ኩርኩሚን እንደ ግሉታቲዮን እናም ሱፐር ኦክሳይድ ዲስሙታሴ ያሉ የሰውነትን የራሱን አንቲኦክሲዳንት ኢንዛይሞችን ያጎለብታል። ይህም ለጤናማ ቆዳ፣ ለዘገየ እርጅና እናም ከስፖርታዊ እንቅስቃሴ ወይም ደግሞ ከህመም በኋላ ለተሻለ ማገገምም ይረዳል። የኦክሲዲቲቭ ስትረስን እየቀነሰ ሲሄድ ቆዳችሁ ብሩህ ሆኖ ሊታይ ወይም የበለጠ ጉልበትም ይሰማችኋል። አራተኛ፣ የመገጣጠሚያ እናም የጡንቻ ጤናንም ይደግፋል ከ2 እስከ 4 ሳምንታት በኋላ ወይም ደግሞ በላይ የሚታይ ማለት ነው። እርድ የመገጣጠሚያ እናም የህመም መንስኤ የሆኑትን የመገጣጠሚያ ብግነትና የኦክሲዲቲቭ ጉዳትን ይቀንሳል። ክሊኒካዊ ጥናቶችም እንደሚያሳዩት ኩርኩሚን ከአንዳንድ ጸረ ብግነት መድኃኒቶች ጋር በሚመጣጠን መልኩ የአርትራይተስ ምልክቶችን ሊቀንስ ይችላል ያለ የጎንዮሽ ጉዳት ማለት ነው። አትሌቶች ለጥቂት ሳምንታት ከተጠቀሙ በኋላ ፈጣን የጡንቻ ማገገምናም አነስተኛ የሆነ ከስፖርት በኋላ ህመም እንደሚሰማቸውም ይናገራሉ። አምስተኛ፣ የአንጎልን ተግባርናም ስሜትን ያሻሽላል ከ3 እስከ 4 ሳምንታት ውስጥ። ኩርኩሚን የነርቭ ሴሎችን እድገትናም ተለዋዋጭነትን የሚደግፍ ሆርሞን የሆነውን ብሬን ደራይቭድ ኒውሮትሮፊክ ፋክተር ደረጃን ይጨምራል። ይህም ትውስታንናም ትኩረትን እና መማርን ያሻሽላል። የድብርትና እንደ አልዛይመርስ ያሉ የነርቭ መጎሳቆል በሽታዎች ስጋትን ይቀንሳል።
የአእምሮ ግልጽነትናም ስሜታዊ ሚዛንንም ያጎለብታል። አንዳንድ ሰዎች ብግነት በመቀነሱ እናም የነርቭ አስተላላፊ ሚዛን በተለይም ሴሮቶኒን እናም ዶፓሚን በመሻሻሉ ምክንያት ከጥቂት ሳምንታት በኋላ የስሜት መሻሻልን ያስተውላሉ። ስድስተኛ የበሽታ መከላከል ተግባርን ያጠናክራል። ይህ በሂደት የሚታይ ነው። የእርድ ጸረ ባክቴሪያ፣ ጸረ ቫይረስ እና ጸረ ፈንገስ ባህሪያት በሽታ የመከላከል ስርዓታችን ኢንፌክሽኖችን እንዲዋጋ ይረዳዋል። እንዲሁም የበሽታ ተከላካይ ህዋሳትን እንቅስቃሴ ያስተካክላል። ይህም የመከላከል ምላሹን የበለጠ ሚዛናዊ ያደርገዋል። ከመጠን በላይ ንቁ ወይም ደግሞ ደካማ እንዳይሆን። በ30 ቀናት ውስጥ ጥቂት ጉንፋን ወይም ደግሞ ኢንፌክሽኖች ሊያጋጥማችሁና ስትታመሙ ደግሞ በፍጥነትም ታገግማላችሁ። ሰባተኛ የቆዳ ጤናንናም ገጽታንም ያሻሽላል። ከ3 እስከ 4 ሳምንታት ውስጥ እርድ ደምን ያጠራል እናም በቆዳ ህዋሶች ውስጥ ያለውን ብግነትን፣ የኦክሲዴሽን ጉዳትን ይቀንሳል። ጥቅሞቹም ንጹህ ቆዳ እናም የብጉር ወይም የኤግዜማ መነሳሳቶች ይቀንሳሉ። የቆዳ ቀለም መስተካከል፣ በተሻለ የጉበትናም የአንጀት ተግባር ምክንያት ተፈጥሯዊ ብርሃንናም ውበት ታገኛላችሁ። ከጤናማ አመጋገብ ጋር ሲጣመር ብዙ ሰዎች በ30 ቀናት መጨረሻ ቆዳቸው የበለጠ ብሩህ እናም ለስላሳ ሆኖ ያገኙታል። ስምንተኛ የደም ስኳር መጠንን ያስተካክላል። ኩርኩሚን የኢንሱሊን ሴንሲቲቪቲን ለመጨመር እናም ከምግብ በኋላ የሚከሰተውን የደም ስኳር መብዛትን ለመቀነስም ይረዳል። ሴሎች ግሉኮስን የሚጠቀሙበትን መንገድ ያሻሽላል። የጣፊያ ወይም ደግሞ የፓንክሪያቲክ ተግባርንም ይደግፋል። የአይነት 2 የስኳር በሽታ ስጋትንም ይቀንሳል። ከማያቋርጥ አጠቃቀም በኋላ አነስተኛ የኃይል መውደቅና የቀነሰ የስኳር ፍላጎትም ሊያጋጥማችሁ ይችላል። 9ኛ የልብ ጤናችንንም ይደግፋል። በ30 ቀናት ውስጥ ኩርኩሚን ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን ዝቅ ያደርጋልናም ኤችዲኤል ወይም ደግሞ ጥሩ ኮሌስትሮልን ከፍ ያደርጋል። የደም ስሮች ውስጠኛ ሽፋን የሆነውን የኢንዶቴሊየል ተግባርን ያሻሽላል ወይም ይሻሻላል። በደም ወሳጅ ቧንቧዎች ላይ የሚደርሰው የኦክሲዴሽን ጉዳት ይቀንሳል። እነዚህ ተጽዕኖዎች ከጊዜ በኋላ የደም ግፊት መጨመርን፣ የአስሮስክለሮሲን ወይም ደግሞ የደም ቧንቧዎች በስብ ግግር መሞላትናም የልብ በሽታ ስጋትን ይቀንሳሉ ማለት ነው። 10ኛ ጉበትን ያጸዳል። ኩርኩሚን መርዛማ ንጥረ ነገሮችን ለማስወገድ እናም የብክለት ቆሻሻዎችን ከሰውነት ለማስወጣት የሚረዱ የጉበት ኢንዛይሞችን እንቅስቃሴ ያጎላል። በተጨማሪም በጉበት ውስጥ የስብ ክምችትን ይቀንሳል። ይህም ስባማ የጉበት በሽታን ሊከላከል ወይም ደግሞ ሊቀይርም ይችላል። ከ3 እስከ 4 ሳምንታት በኋላ ጉበታችሁ ንጥረ ምግቦችን በብቃት ስለሚያሰራ የበለጠ ጉልበት ሊሰማችሁ እናም ያነሰ የመድከም ስሜትም ሊሰማችሁ ይችላል። 11ኛ የክብደት መጠንን ይቆጣጠራል። ኢንፍላሜሽንን በመቀነስና ሜታቦሊዝምንና የኢንሱሊን ሴንሲቲቪቲን በማሻሻል እርድ የሰውነት ስብን ለመቆጣጠርም ቀላል ያደርገዋል። እንዲሁም ሰውነታችሁ ኃይልን እንዴት እንደሚያከማች ወይም እንደሚያቃጥል የሚጎዳውን የአንጀት ማይክሮባዮታ ሚዛንን ያሻሽላል። 12ኛ አጠቃላይ የሰውነት ሜታቦሊዝም ጤናንም ያጠናክራል። እርድ በመደበኛነት ሲወሰድ የሰውነታችሁን ውስጣዊ ስርዓቶች ሜታቦሊዝም፣ በሽታ መከላከል እናም ብግነት በመስማማት ጊዜ በኋላ ወደ ጠንካራና የበለጠ የመቋቋም አቅም ያለው የጤና ሁኔታ ይኖራል። በ30 ቀናት ውስጥ ከፍተኛ ለውጦችን በአጠቃላይ ታስተውላላችሁ ማለት ነው። ታዲያ ማወቅ ያለባችሁ ነገር እርድን ከቁንዶ በርበሬ ወይም ከፒፔሪን እናም ከጤናማ ስቦች እንደ የወይራ ዘይት ወይም ደግሞ ከኮኮናት ዘይት ጋር አዋሃዱ። ይህም የኩርኩሚን ወይም ደግሞ የእርድ ንቁ ውህዱን መምጠጥን እስከ 2000% ሊጨምር ይችላል። ምክንያቱም በእርድ ውስጥ የምታገኙት ዋናው ንቁ ውህድና ጥቅሙ ኩርኩሚን ነው። ይህንን በደንብ ሰውነታችን እንዲጠቀምበት ምን መውሰድ አለባችሁ? ከፒፔሪን ወይም ደግሞ ከቁንዶ በርበሬ እና ከኮኮናት ዘይት ጋር አንድ ላይ ብትወስዱት ተመራጭ ነው። በቀን ከ500 እስከ 1000 ሚሊግራም የኩርኩሚን ውህድ ወይም ደግሞ ከግማሽ እስከ 1 ሻይ ማንኪያ የእርድ ዱቄት በተለምዶ ከተጠቀማችሁ በቂ ነው።
ከፍተኛ መጠን መጠቀም ደግሞ እንደ ማቅለሽለሽ፣ ተቅማጥ ወይም ደግሞ ከደም ማቅጠኛ ወይም ከደም ስኳር መድኃኒቶች ጋር መስተጋብርን ሊፈጥር ይችላል። መድኃኒት የምትወስዱ ከሆነ ወይም ስር የሰደደ የጤና ችግሮች ካለባችሁ ሁልጊዜ የጤና ባለሙያን አማክሩ። በአጠቃላይ እርድን ለ30 ቀናት በየቀኑ መውሰድ ኢንፍላሜሽን እናም የመገጣጠሚያ ህመምን ይቀንሳል፣ የምግብ መፈጨትን እናም የአንጀት ጤናን ያሻሽላል፣ ስሜትን እናም የአንጎልን ተግባርን ያሳድጋል፣ በሽታ የመከላከል አቅምን ያጠናክራል፣ ቆዳን ያበራል፣ ጉበትን እናም የልብ ጤናንም ይደግፋል ማለት ነው። ታዲያ ከፍተኛ ጥቅሞቹን ለማግኘት ደግሞ እርድን ምን ሰዓት መውሰድ እንዳለባችሁ ደግሞ እነግራችኋለሁኝ። አንደኛ ጠዋት ወይም ደግሞ በባዶ ወይም በቀላል ሆድ ላይ ነው። ለዕለታዊ ጤና እናም ለጽዳት ምርጥ ነው። ከቁርስ በፊት ከ15 እስከ 30 ደቂቃዎች በፊት ማለት ነው። በዚህ ጊዜ ሜታቦሊዝምን ለመጀመርና ለቀኑ የምግብ መፈጨትን ለማነቃቃት ይረዳል። የጉበትና የሐሞት ፍሰትን በመደገፍ የአንጀት ጤናን እናም ለስላሳ ጽዳትንም ያበረታታል። በማለዳ የአንቲ ኢንፍላማቶሪ ማበልጸጊያን ይሰጣል። ይህም ጠዋት ላይ የመገጣጠሚያ እናም የህመም ስሜትን ይቀንሳል። እንዴት መውሰድ አለባችሁ? ግማሽ የሻይ ማንኪያ የእርድ ዱቄትና አንድ ቁንጥጫ ቁንዶ በርበሬን ከአንድ ሻይ ማንኪያ የወይራ ዘይት ወይም ደግሞ የኮኮናት ዘይት በሞቀ ውሃ ወይም ወተት፣ የእጽዋት ወተት ሊሆን ይችላል ውስጥ ቀላቅሉ። ለማጣፈጥ ሎሚ እና ማር አማራጭ ጨምሩበት። ለሰውነት ጽዳት፣ ለምግብ መፈጨት፣ ለኢንፍላሜሽን፣ ለሜታቦሊዝም እናም ለቆዳ ውበት በጣም ጠቃሚና ምርጥ ነው። ሁለተኛ ደግሞ ከምግብ በኋላ ነው። ለምግብ መፈጨት እናም ለደም ስኳር ቁጥጥር ከምሳ ወይም ከእራት በኋላ ከ15 እስከ 30 ደቂቃዎች ውስጥ ማለት ነው። በዚህ ጊዜ የሐሞት ፈሳሽን ያጎላል። ይህም ስብን በተሻለ ሁኔታ ለማዋሃድ ይረዳል። የሆድ መነፋት፣ ጋዝ እናም አሲድነትን ይቀንሳል። ከበላችሁ በኋላ የተረጋጋ የደም ስኳር መጠን እንዲኖርም ይረዳል። እንዴት መውሰድ ትችላላችሁ? የእርድ ዱቄትን በተዘጋጀ ምግብ ላይ በወጥ፣ በሾርባ፣ በሩዝ፣ በእንቁላል ላይ በፈለጋችሁት ላይ ጨምራችሁ መውሰድ ነው። ወይም ከምግብ በኋላ የእርድ ክኒን ወይም ደግሞ ካፕሱልን ከቁንዶ በርበሬ ውህድ ጋር መውሰድ ትችላላችሁ። ለአንጀት ጤና፣ ለደም ስኳር ሚዛን፣ ንጥረ ነገሮችን ለመምጠጥ በጣም ምርጥ ነው። ሶስተኛ ደግሞ ከመተኛታችሁ በፊት ነው። ለመፈወስ፣ ለመዝናናትና ለመገጣጠሚያ ህመም ማለት ነው ምርጥ ነው። ከመተኛታችሁ ከ30 ደቂቃ እስከ 60 ደቂቃዎች በኋላ ወይም ደግሞ በፊት መውሰድ ነው። ከመተኛታችሁ በፊት ማለት ነው። በዚህ ጊዜ የእርድ አንቲ ኢንፍላማቶሪ እና አንቲ ኦክሲዳንት ተጽዕኖዎች በአንድ ሌሊት መፈወስንና ማገገምን ያበረታታሉ። ከመተኛታችሁ በፊት የመገጣጠሚያ ወይም የጡንቻ ህመምን ለማስታገስም ይረዳል። የጉበት ጽዳትን ይደግፋል። እናም በተለይም ከሞቀ ወተት ጋር ሲቀላቀል የእንቅልፍ ጥራትን ያሻሽላል። የእርድ ወርቃማ ወተትን አዘጋጁ። አንድ ኩባያ የሞቀ ወተት፣ የእንስሳት ወይም ደግሞ የአልመንድ፣ ግማሽ ሻይ ማንኪያ የእርድ ዱቄት፣ አንድ ቁንጥጫ ቁንዶ በርበሬ፣ ለማጣፈጥ ቀረፋ ወይም ደግሞ ማር ጨምሩበት። ለመገጣጠሚያ ህመም፣ ለጡንቻ ማገገም፣ ለጉበት ድጋፍ፣ ሰላማዊ እንቅልፍ ለማግኘት በዚህ ጊዜ እርድን በዚህ መልኩ መውሰድ በጣም ምርጥ ነው። እርድን ስር ለሰደደ ብግነት፣ ለአርትራይተስ ወይም ለሜታቦሊክ ጤና የምትወስዱ ከሆነ መጠኑን በሁለት ጊዜ መክፈል በጣም ተመራጭ ነው። ጠዋት ላይ ለመምጠጥ እናም ለጉልበታችን ይረዳል። ማታ ላይ ደግሞ ለመፎስ እናም ለማገገም ይረዳናል። ይህ በቀን ውስጥ የኩርኩሚን መጠን በደም ውስጥ እንዲረጋጋ ያደርጋል ማለት ነው። ታዲያ ሁልጊዜ እርድን ከቁንዶ በርበሬ ጋር አዋህዱ። ይህም የኩርኩሚን መምጠጥን እስከ 2000% ያጎለዋል። የኩርኩሚን መምጠጥን ወይም ደግሞ ጥቅምን የበለጠ ለማጎልበት ጤናማ የስብ ምንጭ የወይራ ዘይት፣ የኮኮናት ዘይት፣ አቮካዶ ወይም ደግሞ ወተትን አንድ ላይ አካቱ። የአሲድ መመለስ ወይም ደግሞ አሲድ ሪፍሌክስ ካለባችሁ ደግሞ በባዶ ሆድ ከመውሰድ ተቆጠቡ። በመጀመሪያ ጥቂት ምግብን ተመገቡ። ታዲያ ተከታታይነት ወይም ደግሞ ቀጣይነት ደግሞ አስፈላጊ ነው። ከ2 እስከ 4 ሳምንታት የዕለት ተዕለት አጠቃቀም በኋላ ጠንካራ የሆነ ጥቅሞችን ታስተውላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ለ1 ወር በተከታታይ እርድን
ብትጠቀሙ የምታገኙትን ድንቅ ጥቅሞችን ነግሬያችኋለሁኝ። ባልኳችሁ መጠን ሳታበዙ መጠቀም ይኖርባችኋል ማለት ነው። ከግማሽ እስከ አንድ የሻይ ማንኪያ በቀን ከተጠቀማችሁ በቂ ነው። ይህንን ለሁለት ከፍላችሁ ጠዋትና ማታ መጠቀም ትችላላችሁ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። ጥያቄ ካላችሁ ደግሞ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።